ቀሪ የ4 ዓመት ኮንትራት ካለው ተጫዋች የማይጠበቅ አይነት ንግግር በግልጽ ልቀቁኝ፣ በቃ ለሁላችንም የሚሻለው የኔ መልቀቅ ነው፣ ዝውውር ነው የሚሻለው፣ ቤስት ሶሉሽን እሱ ነው ብሎ የተናገረ ተጫዋች በቅርብ ጊዜ አላየንም። ግን ከጀርባ የኔን ይሁንታ ሳያገኝ የፊፋን የዝውውር ሕግ በመጣስ ጭምር ተጫዋቾችን ያነጋግር ነበር በሚል ለምሳሌ የዛሬ 2 ዓመት የአትሌቲክ ቢልባኦ ፕሬዝደንት ጋዜጣዊ መግለጫ በቁጣና በኃይለ ቃላት የተሞላ ጋዜጣዊ መግለጫ እንዲሰጡ አስገድዷቸው የነበረው ኒኮ ዊሊያምስን ለማስፈረም ባርሰሎና ያልተገባ አካሄድ ሄዷል በሚል ቅር አሰኝቷቸው ነበር። ከአመታት በፊት ደግሞ ሌላ የአትሌቲኮ ማድሪድ ሱፐርስታር አንቷን ግሪዝማንን ለማስፈረም እንዲህ አይነት ርቀት ሄዷል በሚል በጊዜው በአትሌቲኮ ማድሪድ በኩልም ቅሬታ ያስነሱ ዝውውሮች ነበሩ። በሁለቱም አጋጣሚዎች ግሪዝማንም ሆነ ዊሊያምስ አትሌቲኮ ማድሪድ ይልቀቀኝ ወይ ቢልባኦ ይልቀቀኝ ብለው እንደዚህ በግልጽ አልተናገሩ። የዚህ ዝውውር ኔቸር በጣም የተለየ ነው። ለወራት የቆየ ቢሆንም ተጫዋቹ ሊለቅ ይችላል የሚለው ወሬ ቅድም እንደጠቀስኩት ከትልልቆቹ የስፔን ክለቦች በተጨማሪ የአውሮፓ ሻምፒዮኑ ፓሪስ ሳን ዠርማን ማጥቃቱ ላይ አይነት መጨመር ይፈልጋል። ለ2 ተከታታይ ዓመት በጣም የተዋጣለት የማጥቃት መስመር ነበረው። 4 ተጫዋቾች ለ3 ቦታዎች ይፎካከራሉ። ከሞላ ጎደል አሁን የመጀመሪያ ተመራጭ ተጫዋቾቹ እነማን እንደሆኑ እናውቃለን። ግን ደግሞ የትልልቅ ክለቦች ማርክ አንደኛው በየአመቱ እንደገና ቡድኑን ማደስ መቻል ነው እና በጣም እንደው ጠንካራ ፍላጎት ስለመሆኑ ማስረጃ ባይኖርም ግን ከአርሰናል ጋር የቻምፒየንስ ሊግ የግማሽ ፍጻሜ ጨዋታቸውን ከማድረጋቸው በፊት ዲየጎ ሲሞኔ በስም የጠቀሳቸው ክለቦች ነበሩ። ባርሰሎናን፣ ፔዥን እና አርሰናልን ጠቅሶ ነበር። የሁሊያን አልቫሬዝ ፈላጊዎች መፈለጋቸው አያስገርመኝም እነዚህ ክለቦች ብሎ የተጫዋቹን ብቃት ለማወደስ ነው ይሄንን የተናገረው። ስለዚህ አርሰናልም ይሄን ተጫዋች እንደሚፈልገው እንሰማለን። ተጨባጭ እንቅስቃሴ ባያደርግም በተለይ ደግሞ የአርሰናሉ የስፖርት ዳይሬክተር አንድሪያ ቤርታ ተጫዋቹ ከማንቸስተር ሲቲ ወደ አትሌቲኮ ማድሪድ በተዘዋወረበት ጊዜ በጣም ወሳኝ ሚና ነበራቸው እና አሁን ተጫዋቹ እንደገና ወደ እንግሊዝ መመለስ ይፈልጋሉ ሲባል ሰምተን እናውቃለን። ፈላጊዎቹ ባርሰሎና በተለይ እና ሪያል ማድሪድ ብቻ አይደሉም። ሪያል ማድሪድ ደግሞ ኮንክሪት የሆነ ጥያቄ አቅርቧል እና ይሄ ብዙ ክለቦች ብዙ የአትሌቲኮ ማድሪድ ሰዎችን አላስደሰተም። የሪያል ማድሪድ ጥያቄም እንደዚሁ አላስደሰተም። ግን በተለይ በስፔን ብዙሃን መገናኛዎች ይልቁን ኤል ሙንዶ ዲፖርቲቮ የሚባለው ለባርሰሎና ቅርብ በመሆኑ የሚታወቀው ብዙሃን መገናኛ እንደሚለው ለአትሌቲኮ ማድሪድ 150 ሚሊዮን ዩሮ በቂ አይደለም። እንዲያውም አትሌቲኮ ማድሪድ እንዳለው ከፈለጋችሁት ግልጽ ነው፣ ቀላል ነው፣ የውል ማፍረሻውን ግማሽ ቢሊዮን ዩሮ 500 ሚሊዮን ዩሮ የውል ማፍረሻውን ከፍላችሁ መውሰድ ነው፣ ከዛ ውጭ አይቻልም፣ ወይም ለድርድር ክፍት አይደለንም የሚል አቋም አላቸው። ግን ያወጡት ስቴትመንትን አይተሹ እንደሆነ በኋላ ኤንሪኮ አንሄል ማሪያ ሂል የሚባሉት ሰውዬ ተናግረዋል። በኋላ ግን አትሌቲኮ ማድሪድ ይህንን የሁሊያን አልቫሬዝን በግልጽ ልቀቁኝ፣ ዝውውር ነው የሚሻለው የሚል ስቴትመንት መስጠቱን ተከትሎ ያወጣውን ስቴትመንት አይተሹ እንደሆነ there is no amount which Barcelona could pay to buy ሁሊያን አልቫሬዝ፣ ምንም አይነት ገንዘብ በቂ አይደለም ለባርሰሎና ሁሊያን አልቫሬዝን ለማዘዋወር። ሁሊያን ለባርሰሎና አይሸጥም፣ ከሆነም ያንን 500 ሚሊዮን ዩሮ ከፍለው ካልሆነ በስተቀር there is no transfer ይላል በእንግሊዝኛ። ዝውውር የሚባል ነገር አይኖርም። መጀመሪያ ምንም አይነት መጠን የለም ነው፣ ግን በኋላ መጠኑን ጠቅሰዋል እና እናውቃለን ባርሰሎና በዛ ገንዘብ ይህን ተጫዋች አያስፈርመው። ማንም ተጫዋችን በዛ ገንዘብ ተዘዋውሮ አያውቅም በታሪክ። ውዱ 222 ሚሊዮን ዩሮ የኔይማር ዝውውር ነው። ግን ደግሞ ሌላ የጠቀሱት ነገር አለ ባርሰሎና በተመለከተ በተለይ ያላቸውን ቅሬታ። እኔ በጠቅላላው ትልልቆቹን 2 ክለቦች በተመለከተ ያለ ቅሬታ አለዋለሁ፣ ግን ባርሰሎና በተመለከተ ግን ከዚህ በፊትም ሶሻል ሚዲያ ላይ ኦልሞስት ፐብሊክ የሆነ በዴኮ በስም ተጠቅሶ ስለነበር ባለፈው ግንቦት አካባቢ በዛም በጣም መከፋት ስለነበር በአትሌቲኮ ማድሪድ በኩል ስቴትመንት አውጥተው የባድ በኒን የላሚን ያማልን ዝውውሮች በተመለከተ የፔድሪን ዝውውሮች በተመለከተ ስላቅ ያለባቸው የሐሰት ዜናዎችን ሲለጥፉ አይተናል ሶሻል ሚዲያ የአትሌቲኮ ማድሪድ ሶሻል ሚዲያ ላይ። ግን አሁን ያልኩት ስቴትመንት ላይ ከዚህ ቀደም አይተናል ባርሰሎና ግሪዝማንን ለማስፈረም ያደረገውን ያልተገባ ጥረት፣ እሱን ለማስፈረም ሲሉ ለእህቱ ለቤተሰቡ እና ለተጫዋቹ ጭምር ኮሚሽን እንከፍላለን የሚል ቃል መግባት ነበር ከአትሌቲኮ ማድሪድ ጋር ሳይነጋገሩ እና ከዚህ በፊት የነበረው የባርሰሎና የዝውውር ጠባይም የሚያስመሰግን አይደለም።
ስለዚህ ተጫዋቹን ለባርሴሎና መሸጥ አንፈልግም። በጣም ሆስታይል የሆነ ምላሽ ነው የሰጠው አትሌቲኮ